የያዕቆብ መልእክት ምዕራፍ 5 ከቁጥር 15 ላይ ያለውን በሚገባ እናየዋለን። ከቁጥር 16 ላይ ያለው እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። እግዚአብሔር መልካም አምላክ ነው እና እኛን አንዱ ለሌላው አስፈላጊ አድርጎ ነው ያስቀመጠን። ብቻችንን ብቁ መሆን የምንችል፣ ብቻችንን መንፈሳዊ ነገርን የምናከናውን፣ ብቻችንን እግዚአብሔር ወደ አሰበልን የምንደርስ ብቁ አድርጎ ቢያስቀምጠንና ወይም ደግሞ እንደዚያ ብናስብ ትክክል አይደለም። አንዱ እርስ በርሳችን እንድንዋደድ፣ እርስ በርሳችን እንድንያያዝ፣ እርስ በርሳችን እንድንከባበር፣ እርስ በርሳችን እንድንፈላለግ የሚያደርግበት አንዱ የእግዚአብሔር ምስጢር ይሄ ነው። ለምሳሌ አንተ ብቻህን ብቁ ሆነህ፣ ብቻህን በእግዚአብሔር ፊት አድገህ፣ ብቻህን በእግዚአብሔር ፊት እግዚአብሔርን አስደስተህ ብቻህን ወደ እግዚአብሔር መንግስት የምትገባ ቢሆን ሰው አትፈልግም ማለት ነው። ራሳችሁ አልናንተው መንፈሳዊ ነገራችሁ አልቋል እና እግዚአብሔር እንዴት አይነት ምስጢር ያለው አምላክ ነው። ጳውሎስ እንደዚህ አይነት ክብር በህይወቱ እየተገለጠ፣ የእግዚአብሔር ክብር በህይወቱ እየተገለጠ ግን ሰዎች ያስፈልጉት ነበር። ታውቃላችሁ፣ እነዚህን ሁሉ መልእክታት የጻፈልን ጳውሎስ ነው አይደል? ግን ምን ያስፈልገው ነበር? ሰዎች ያስፈልጉት ነበር። የሚረዱት ሰዎች ያስፈልጉ ነበር። በምን ይረዱታል? በእግዚአብሔር ቃል የረዱት ሰዎች አሉ። እኔ ለምሳሌ ጳውሎስ የብሉይ ኪዳን ተማሪ ነው አይደለም? ብሉይ ኪዳንን በሚገባ ገማልያል ስር ቁጭ ብሎ የተማረ ሰው ወዲያው በክርስቶስ ሲያምንና ሲለወጥ በዚያ እውቀቱ ወደ ወንጌል ስብከት አልገባም። በዚያ እውቀቱ ማለት 3 ዓመት ተቀምጧል። ግን 3 ዓመት ሲቀመጥ በርናባስ ይረዳው ነበር፣ አጵሎስም ይረዳው ነበር። ጵርስቅላና አቂላ የሚባሉ ሰዎችም ከፊት ይልቅ ያበሩለት ነበር፣ ይነግሩት ነበር ማለት ያግዙት ነበር ማለት ነው። አጵሎስ በተለይ ደግሞ በጣም የተማረና ያወቀ እና ጳውሎስ ደግሞ በቃል ብቻ በእግዚአብሔር ቃል እውቀት በምስጢር በክርስቶስ ምስጢር ብቻ ሳይሆን በጸሎት የሚረዱት ሰዎች ነበሩ። ለወንጌል አገልግሎት በሄደበት ጊዜ ሁሉ ጸልዩልኝ ይላቸው ነበር። የእግዚአብሔርን ቃል እንደሚገባ እንገልጠው ዘንድ ጸልዩልኝ ይል ነበር። ስለኛ ጸልዩ ይል ነበር እና እግዚአብሔር ምንም እናንተን በእግዚአብሔር ጸጋ ቢሞላችሁ፣ ምንም በእውቀትና በመንፈሳዊ ነገር ብትሞሉ፣ ልንገራችሁ ብቻችሁን የትም አትደርሱ። እግዚአብሔር ካጠገባችሁ ከእናንተ ጋር እግዚአብሔር ወይ የምታሳድጉት ወይ የሚያሳድጋችሁ ሰው ሰጥቷችኋል። እግዚአብሔር የተመሰገነ ይሁን።
በጣም ማሰብ አለብን። ብቻችንን ብቁ አይደለም። ብቻችንን ብቁ አይደለም። እግዚአብሔርን በሚገባ ብናውቅ ክርስቶስን በሚገባ ብንረዳው እስካሁን እስኪ ሰው ያስፈልጋል እና እርስ በርሳችን እንድንዋደድ፣ እርስ በርሳችን እንድንፈላለግ፣ እርስ በርሳችን እንድንከባበር አድርጎ ነው የሰራን። ግን የፍቅር መግለጫው የእውነተኛ ክርስቲያን ሕይወት የዳነ ማንነት የአዲስ ሕይወት ዋና ባህሪ እና ተፈጥሮ እርስ በርስ መማማር ብቻ ሳይሆን እርስ በርስ ኃጢአትን መነጋገር ነው። መማርማ ቁጭ ብለን እውቀታችንን ማካፈል ከባድ አይደለም። ትክክለኛ ወንድማማችነት፣ ትክክለኛ እህትማማችነት፣ ክርስቶሳዊ ቤተሰብነት ኃጢአትን መነጋገር፣ ኃጢአትን መነጋገር ይሄንን አድርገነው እናውቃለን። አድርገነው እናውቃለን። በጣም 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 አስቸጋሪ ነገር ነው። አስቸጋሪ ነገር ነው። እንዲያውም ብዙ ሰው ኃጢአትን መናገር ስለሚፈራና ስለሚሸሽ ብዙ ጊዜ ለእግዚአብሔር ነው ኃጢአት የምናስበው ብሎ ሽፍት ያደርጋል፣ ይሸውዳል፣ ሊሸውድ ይሞክራል ማለት ነው እንጂ እውነት አይደለም። ልክ ነው። ኃጢአታችንን ለእግዚአብሔር ለማን እንደምንናዘዝ እነግራቸዋለሁ። መጽሐፍ ቅዱስ እንደሚለው ማለት ነው ኃጢአታችንን መናዘዝ ለእግዚአብሔር፣ አንደኛ ለእግዚአብሔር እናዘዛለን። ለእግዚአብሔር ኃጢአትን መናዘዝ። በነገራችን ላይ ኃጢአትን መናዘዝ ምን እንደሆነ ታውቃለች? የፈውስ የመዳን የእውነተኛ ሕይወት ጅማሬ ነው ኃጢአትን መናዘዝ። እና ኃጢአታችን የምንናዘዘው ደግሞ መጀመሪያ በክርስቶስ ካመንበት ቀን ብቻ አይደለም። በሚገጥመን በጉዟችን ሁሉ በአካሄዳችን ጊዜ ሁሉ የምናደርገው መሆን አለበት። የሕይወታችን መንገድ ነው ይሄ። ለመፈወስ፣ ለመንጻት፣ ለመቀደስ ወይም ደግሞ ካለብን ሸክም ለመገላገል ሸክማችንን ለሰው ማካፈል አይነተኛ የክርስቲያን ላይፍ ነው። የክርስቲያን ሕይወት ነው ይሄ። እውነት እኔ እንደምትወደኝ የማውቀው ኃጢአቴን የነገርኩ ጊዜ ነው። ደህና ናችሁ እናንተ? ነግሬህ የተሸከምከው ጊዜ ወስደህ የኔን ኃጢአት ሳትከሰኝ፣ በእኔ ላይ ሳትፈርድ፣ እኔን ሳትንቀኝ ምን ታደርጋለህ? ይኸው መጽሐፍ ቅዱስ ይናገራል። ምን ታደርጋለህ? ኃጢአቴን ብነግራቸው ምን ያደርጉኛል ብዬ እፈራቸዋለሁ ወይስ ልነግራቸው እደፍራለሁ? የምንፈራራ ከሆነ ገና አልደረስንም ወደ ክርስቶስ ሕይወት፣ ገና ለመድረስ በመንገድ ላይ ነን ማለት ነው። የምንፈራራ እና ግን ደግሞ ልክ እንዲያው ዝም ብለን አሁን ኃጢአትን እንናዘዝ በቃ በድፍረት ብናረግ ደግሞ ገና ለማን ነው የምንነግረው? ማን ነው መንፈሳዊ ሰው የሚለው ስለማናውቅ ደግሞ አደጋ እንዳይደርስብን ለጊዜው እንጠንቀቅ ብዬ አስባለሁ። እግዚአብሔር ወደዚያ ያድርሰን። ኃጢአትን መናዘዝ ቁልፍ የሕይወታችን ቁልፍ ጉዳይ ነው። ኃጢአትን መናዘዝ እስኪ መጀመሪያ ለእግዚአብሔር ኃጢአትን መናዘዝ የሚለውን አንደኛ ዮሐንስ መልእክት አውጡና አንደኛ ዮሐንስ መልእክት ምዕራፍ 1 የአንደኛ ዮሐንስ መልእክት ምዕራፍ 1
ምዕራፍ 1 ከቁጥር 8 ላይ ላነብን። ኃጢአት የለብንም ብንል ራሳችንን እናስታለን። ኃጢአት የለብንም ብንል ራሳችንን እናስታለን። ኦኬ፣ እውነትም በእኛ ውስጥ የለም። እውነት በእኛ ውስጥ የለም። እውነት በእኛ ውስጥ ስላለ እግዚአብሔር ይመስገን። ለምን መሰላችሁ? እውነት በእኛ ውስጥ በመኖሩ ኃጢአታችንን ወዲያው የምናውቀው። ስህተት ሰርተን፣ ኃጢአት ሰርተን፣ ውሸት ዋሽተን፣ ክፋት አድርገን እንቅልፍ አይዘን፣ ወይም ደግሞ ወቀሳው የመንፈስ ቅዱስ ወቀሳ አያስቀምጠን። ዝም ብለን ኃጢአታችንን መሸከም ይከብደናል። ለምን የምትብሉ እውነተኛ ውስጥ ስላለ። ግን ኃጢአት የለብኝም ምንም አላደረኩም በሚል መንፈስ የምንኖር ከሆነ እውነትን ተቀምተናል ማለት ነው። እውነት ሚዛን ነው። እግዚአብሔር በእኛ ውስጥ ያስቀመጠው ሚዛን ነው። ይኸውላችሁ እግዚአብሔር ነገሮችን የዓለምን ክፋትና በጎነት በሙሉ አላስተማርም። ነገር ግን ክፉም ይምጣ በጎም ይምጣ እየመዘነ የሚከፍ የሚያደርግ ወይም ዝቅ የሚያደርግ እውነት የሚባል ሚዛን እኛ ውስጥ አስቀምጧል። እግዚአብሔር የተመሰገነ። ለምሳሌ እንደሰማሁት የባንክ ሰራተኞች የሚማሩት እንዳለ በዓለም ላይ ያለ ፎርጅድ ብር አይደለም የሚማሩት ይባላል አይደለም። የሚማሩት ምኑን ነው? ኦሪጂናሉን ዋናውን ብር ነው የሚያጠኑት። ስለዚህ በየትኛውም መንገድ ከየትኛውም አካባቢ ከየትኛውም ሰፈር የተሰራ አርቲፊሻል ብር ይምጣ በዚያ በእውነተኛው ይመዝኑትና ይጠብቁ። ስለዚህ እግዚአብሔር በምድር ላይ ያለን ክፋትና በጎነት ሁሉ አይደለም ያስተማረን፣ እውነት የሚባል ነገር ውስጣችን አስተምሮ። ይሄ እውነት ምን ያደርጋል ካላችሁ ኃጢአት ፈጽመን ክፋት አድርገን ውሸት ዋሽተን በሰላም እንድንቀመጥ አያደርግም። ስለዚህ እውነትን ማወቅ አንዱ ትልቁ ነገር ይሄ ነው። እንዲያውም ምን ይላል እዚያ ዮሐንስ መልእክት ገልብጣችሁ ስታነቡት ቁጥር ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እግዚአብሔር ልብ የሰጠው ሰው ኃጢአቱን አይደብቅም። ኃጢአት አልሰራሁም ብሎ አይዘናጋም ማለት። እንዲያውም የእግዚአብሔር ልጆች ድንጉጥ ናቸው። በምን? በኃጢአት ምክንያት። ከዚህ ዓለም ነበልባልና ከዚህ ዓለም ነገስታት ከክፉ ሰዎች ይልቅ የሚያስደነግጣቸው ኃጢአታቸው ነው። ገብቷቸዋል? ኃጢአታቸው ነው የሚያስደነግጣቸው የሚያንቀጠቅጣቸው። ልክ ንብ ቀፎ ውስጥ ጉንዳን ሲገባ ንቦች እንዴት እንደሚሆኑ ታውቃላችሁ አይደል? ኃጢአት በህይወታችን ሲገኝ በውስጣችን ያለው ብርሃን ጦርነት ውስጥ ነው የሚገባው። ስለዚህ የእግዚአብሔር ልጆች ምን ይላል? ይንቀጠቀጣሉ። ኃጢአት ሰርተው አይቀርም። ምክንያቱም የእግዚአብሔር ልጅ መጥቶ እውነተኛ የሆነውን እናውቅ ዘንድ ልቡና ሰጥቶናል። ክብር ምስጋና ለስሙ ይሁን። ልቡና ሰጥቶናል። እውነተኛ በሆነው በእርሱ አለን። አያችሁ፣ እውነትን ሰጥቶን እውነተኛ በሆነው በእርሱ አለን። ስለዚህ በክርስቶስ የሆነ ያለ ሰው አለ።
አንድ መዝሙር አስታውሳለሁ። አለ ጠፍተዋል ሲሉ በስተን የሚል ታስታውሳለች። እና ይሄ መዝሙር ይዘመር የነበረው እዚህ ሀገር ቸርቾች ሲጣሉ፣ ህዝቡ ሲጣላ እርስ በርሱ ይለያይና ግማሽ ሄዶ እዚያ ቸርች ይከፍታል አይደል? ከዚያ ጭፈራውን አድሮ ይመጣና በእነዚያ ላይ ነው የሚፎክረው። በእነዚያ አሳደደን ወይም ደግሞ ጠፍተዋል ሲሉ በስተን አለን። መኖር ማለት በእውነትና በክርስቶስ መኖር ነው እንጂ የሆነ ተቋም አቋቁሞ መገኘት አይደለም። እግዚአብሔር ያስተዋለ ይስጥ። በእውነተኛው በክርስቶስ ያለ ሰው አለ አለ። ከዚያ ውጭ ግን ተቋም ቀይሮ በተቋም ውስጥ ያለ ሰው አለው ቢል ያው በዚህ ዓለም እንዳለ ሰው እንቆጥረዋለን። በህይወት መኖሩ ምንም ችግር የለውም። ግን እውነተኛ በሆነው በእርሱ አለ፣ በክርስቶስ መሆን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ህይወት ነው። ልጆች ሆይ ከጣዖታት ራሳቸውን ጠብቁ። አንዳንዴ ክብራችን ጣዖት ይሆንብናል አይደለም? ክብራችን ጣዖት ስለሚሆን በጣም ክብራችንን ስለምንወድና ስለምናከብረው ዝቅ ማለት አንፈልግም። ያችን ዝቅተኛ ቦታን መንካት አንፈልግም እና ምን ያደርጋል? ኃጢአታችን በፍጹም አንናገርም። ለምን? ክብራችን ለእኛ ጣዖታችን ስለሆነ። ግን የመንፈሳዊ ህይወት ለውጥ፣ የሸክም ቅለት፣ በእግዚአብሔርና በሰው ፊት በነፃነት ለመመላለስ ግን ኃጢአትን ማውረድ አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ ኃጢአት የለብንም ብንል ወደ ዮሐንስ አንደኛይቱን መልሳችሁ ኃጢአት የለብንም ብንል ራሳችንን እናስታለን። እውነት በእኛ ውስጥ የለም። በኃጢአታችን ብንናሰስ አሁን ንስሐ መግባትና መናዘዝ አንድ አይደለም። ንስሐ ማለት ለውጥ ነው። መናዘዝ ማለት ግን መናገር። ገብቷችኋል? ለእግዚአብሔር እናገራለሁ ብሎ ኦኬ፣ ጥሩ እንናገራለን። ግን እግዚአብሔር እኮ ስትሰራው ያውቃል እኮ እሱ አይደል? እኮ ያውቃል። እና ለእግዚአብሔር ሄደህ ጌታ ሆይ እንዲሰርቻለሁ ብትል ምንም ውርደት አይሰማህም። እኔ በሬን ዘግቼ ያደረኳትን በሙሉ ብናገር እግዚአብሔር ጋር ምንም ውርደት አይሰማኝም። ክብሬ የምትነካው ግን እኔ ለኤልያስ የራሴ ችግር ስነግረው ብቻ ነው። ክብሬን ካልፈለግኳት፣ ጻድቅ ካልሆንሁ፣ በሱ ፊት ፈሪሳዊ ካልሆንሁ፣ ግብዝ ካልሆንሁ፣ እውነት በእኔ ውስጥ እያለ ግን ክብሬ ተጭኖት አልወጣም ብሎ ካስቸገረ በስተቀር የምናገረው ለወንድሜ ነው። ግን ለወንድሜ ብቻ ሳይሆን መጀመሪያ የበደልኩት እግዚአብሔርን ስለሆነ በእግዚአብሔር ፊት ጉዳይን መጨረስ አለብን። ከእግዚአብሔር ጋር ከተነጋገርኩ በኋላ ከዚያ በኋላ ደግሞ ከራሴ ወንድም ጋር መነጋገር። ለሁሉም አይደለም በአደባባይ የምንናገር። አለፈው ነግሬያችኋለሁ አይደለም? በጣም መንፈሳዊ ለሆነ ሰው መንፈሳዊ ሆኖ የሚያግዘን ሰው ነው። ለምን እንናገራለን የሚለውን በኋላ ነግራችኋለሁ። ቀጥሎና ነበው ይሄ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። አያችሁ? በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን ምንድነው አለ? የታመነ። ኃጢአትን መናዘዝ ጥቅሙ ምንድነው? እስኪ ጥቅሙን ንገሩኝ እዚህ ውስጥ። አንደኛ የሰራነውን ኃጢአት ይቅር ሊለን ነው።
ሁለተኛ ምን ሊያደርገን ነው? በውስጣችን የሚታገለንን የአመፅ ነገር በውስጣችን ሁልጊዜ የሚታገለንን ነገር ምን ሊያደርግልን ነው? ያስወግድልን። ምንም እንዳላደረገ ሰው ግን በፊቱ ስንቆም ይሄ ፕራውድ ነው፣ ኩራት ነው በእግዚአብሔር ፊት። አያችሁ፣ አለብኝ ይሄ ነገር እባክህ ፈውሰኝ ማለት አለብኝ። ይሄ ነገር አስቸግሮኛል ጌታ ሆይ እባክህ ከኔ ይወገድልኝ፣ እፈልጋለሁ እንዲወገድልኝ ማለት አለብኝ። የሚገርማችሁ ነገር በዚህ ኃጢአትን በመናዘዝ ህይወታቸው ሙሉ ለሙሉ የተለወጡ ሰዎች አውቃለሁ። አንድ የሆነ ኃጢአት የሚያስቸግራቸው ሰዎች ነበሩ እዚህ ከተማ ውስጥ። ትተውት ግን ያልተውት ደግሞ እምቢ ማለት ሁሉን ነገር ትተው አንድ ግን እምቢ አላቸው ማለት እምቢ አላቸው። በቃ መተው ይፈልጋሉ ግን መተው አይችሉም። አንዳንድ ኃጢአት ሱስ ይሆናል አይደል? እንደ ሱስ ይሆናል አይደል? አይልም እና ምን ያርገው ሰው ምንድነው ማድረግ ያለበት? እግዚአብሔር ጋር ጸልየዋል እና ይገርማቸዋል። እንዴት አይነት ትውት ሰው ነው! ደግ ነው፣ ለእግዚአብሔር ተገዝቷል ይሄ ሰው እና መጣና አካፈለኝ እኔን ማለት ነገረኝ እና እንደዚህ አይነት ችግር አይወድቅላቸዋል። እዚያ መጀመሪያ ስብከት ሰማን ስለዚህ ጉዳይ ነው። የእግዚአብሔር ቃል ዩቲዩብ ላይ ከፈትንና ሰማን። ሁለታችን ከሰማን በኋላ ተንበረከክን፣ በእግዚአብሔር ፊት ተንበረከክንና ሁለታችን ጸለይን። ኃጢአቱን በዚያው ፊት በእግዚአብሔር ፊት ተናዘዘናል። ከዚያ በኋላ ማለት ነው ከዚያች ቀን ጀምሮ ያ ኃጢአት ከህይወቱ በቃ የታመነ ነው ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ጌታ ምን ያለ ነው? በኃጢአታችን ብንናዝ መጀመሪያ እስካሁን የሰራነውን ኃጢአት ይቅር ይላል። አያችሁ፣ በክርስቶስ አምነን ብንድንም በጌታ መንግስት ዳግም ብንወለድም ግን የሚያስቸግረን አንዳንድ አለ። ለምሳሌ እልከኝነት አለ፣ ትዕቢት አለብን አይደል? በትንሽ ነገር ልክ እንደ ኤሌክትሪክ የምንነድ ሰዎች አለን። ደሜን አፈላው የምንል ሰዎች አለን። ደማችን ለምን ይፈላል? እንደዚህ አይነት ነገር አለብን። ኃጢአት የለብንም ብንል ራሳችንን ብላለን እናስታለን። ግን ሁሉ ጊዜ የሚያነጻን አምላክ አይከሰንም፣ አይፈርድብንም። ለምን? እግዚአብሔር ዓለምን እንዲያድን እንጂ በዓለም እንዲፈርድ ልጁን ላከው። ሊያድነን የመጣ ጌታ ነው። በእኛ ላይ ሊፈርድ እኛ ላይ እንዲያርጋል ብሎ ሊወቅ ሊኮንን አይደለም፣ ሊያነጻን ከአመፃ ሁሉ ሊያነጻን የታመነ ነው። ስለዚህ ቀጥሎ አይታችሁታል የሚለው ቁጥር 10 ላይ ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ቅድም እውነት በእኛ ውስጥ የለም ነው ያለኝ። አሁን ደግሞ ቃሉ በእኛ ውስጥ የለም። ሰው ዲፕ የሆነውን የእግዚአብሔር ቃል ሰምቶ እንዴት ኃጢአት አላደረኩም ይላል ማለት ይችላል። ሰው የእግዚአብሔርን ቃል በሰማ ቁጥር ሰምቶ ባመነ ቁጥር የእግዚአብሔር ምስጢር በገባው ቁጥር ዋው ምህረት ነው ሆነም ጸጋህ ነው እኮ ካንተ የተነሳ ነው እኮ እኔ ለካ እንደዚህ አይነት ሰው ነኝ። ግን እንዴት አይነት አስተማሪ አምላክ ነው! እውነት እግዚአብሔር ስሙ የተመሰገነ። እኔ እኮ በየቀኑ እኮ ነው የሚያስተምረን። አይገርማችሁም? እኔ እኮ በየቀኑ በተማርኩ ቁጥር እኮ
እንዲህ አይነት ሰው ነኝ ነው የምለው ራሴ። ይህን አጸያፊ ሰው ነኝ ነው የምለው። በእውነት ነው የምላቸው ቃሉን በሰማው ቁጥር ማለት ወይ እና እኔ እግዚአብሔርን ማገልገል እችላለሁ እስክትሉ ድረስ። ምክንያቱም ቃሉ ምን እንደሆነ ታውቃላችሁ? መንፈስን ጅማትንና ቅልጥምን እስኪወጋ ድረስ ነው ይመረምራል። ቃሉን ልኮ ምን አላቸው ይላል? ፈወሳቸው። እውነቴን የውስጥ በሽታችንን እኛ ራሳችን ማናውቀውን የተሰወረን ኃጢአት ሁሉ ግልጥ ነው የሚያደርገው። አሁን ያላያችሁት እናንተ የማታውቁት እናንተ ውስጥ የተሰወረ ኃጢአት ጻድቅ ጻድቅ የሚጫወት ትልቅ ትልቅ የሚያምረው ግን ውስጡ ምን ይሆን ሌላ የሆነ ማንነት አለበት። ያችን ገልጦ የሚያወጣት የጌታ ምንድን ነው የሚባለው? የደም መመርመሪ ማይክሮስኮፕ ምንድን ነው? ላቦራቶሪ ነው። መርምሮ ኃጢአታችንን ቁልጭ አድርጎ የሚያሳየን ቃሉ። ቃሉን ሰምተን እግዚአብሔር እውነተኛ ነው፣ እኛ ግን ውሸተኛ። ስለዚህ ከውሸታችን የሚያነጻን አምላክ አለ። በዋናነት የምንማረው ራሳችንን እንድናይ፣ በዋናነት የምንቀመጠው ራሳችንን እንድንመረምር፣ በየቀኑ እንድናለን። እውነቱን ለመርገራቸው በየቀኑ እንፈወሳለን፣ በየቀኑ እንለወጣለን። ቃሉ በእኛ ውስጥ ስላለ። ስለዚህ ኃጢአት የለብንም ብንል ራሳችንን እናስታለን። እንዲሁም ኃጢአትን መናዘዝ በጣም በጣም ትልቅ የህይወት ለውጥ ያመጣል ብያቸዋለሁ አይደለም? እስኪ አንድ ነገር ጥቅስ እንይ። ኦኬ የሉቃስ ወንጌል እስኪ አውጡ ምዕራፍ 19 ምዕራፍ 19 ቁጥር 9 ላይ ምን ይላል? ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ቁጥር 9 ላይ ዛሬ ለዚህ ቤት መዳን ሆኖለታል። ዛሬ ለዚህ ቤት መዳን ሆኖለታል። ማን ነው መዳን የሆነለት? ባካችሁ ተመልከቱ። ቁጥር 1 ልጀምር። እንግዲህ መዳን ሆኖለታል የተባለውን ሰው ለማወቅ ማለት ነው። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበር። የቀራጮች አለቃ ማለት ያው ኃጢአተኛ ማለት ነው እና ደግሞ ባለጠጋ ነበር። ኢየሱስንም አያችሁ፣ ባለጠጋ ወደ እግዚአብሔር መንግስት መግባት ከሚገባ ግመል በመርፌ ቀዳዳ ያቃላል ተብሏል አይደል? ዘኬዎስ ግን ገባ። ባለጠጋ ነው ግን ገባ። እና የልባችን ሁኔታ ነው። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበረና ስለ ሕዝቡ ብዛት አቃተው። በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ ይላል። ሕፃን ልጅ አይመስልም? ዘኬዎስ የቀራጮች አለቃ ነው፣ ባለስልጣን ማለት ነው አይደል? ከዚያስ ባለጠጋ ነው፣ ግን ልቡ ጥሩ ሰው በእውነት ሳይሆን ይሄ ሰው ልቡ ምን አይነት ሰው ነው? ጥሩ ሰው ነው። እና በጣም አጭር በመሆኑ
በቃ ኢየሱስን ሊያይ ይፈልጋል። እንደ ሕፃን ልጅ ዛፍ ላይ ወጣ ኢየሱስ ለማየት በጣም ትሁት ስለሆነ። የኮራ ሰው ክብሩን የሚጠብቅ ሰው ዛፍ ላይ ሊወጣ አይችልም። በቃ ዞር ነው የሚለው። ይሄ ሰው እድለኛ ነው። ጌታም ልቡን አይቶታል። እዚያ ሁሉ ሰው ይልቅ መረጠው። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ኢየሱስን ለማየት ትወዳላችሁ? ኢየሱስን በወደድነው ለማየት በወደድነው መጠን አይናችን ላይ ብቻ ሳይሆን ልባችን ላይ ነው። በቤትህ ለማደር ፈልጋለሁ። ወደ ቤትህ እገባለሁ ና። የሰውዬ እኮ ትሁት ነው። የጭፍሮች አለቃ፣ የቀራጮች አለቃ ባለስልጣን ሆኖ እንደገና ባለጠጋው ይህ ሀብታም ሰው ሁሉ የናቀው ኢየሱስን ለማየት ዛፍ ላይ ወጣ። ኢየሱስ ግን አላለፈው። ና በቤትህ እገባለሁ አለ። ከዚያ ምን አለ? ውረድ አለ። ፈጥኖም ወረደ፣ በደስታ ምን አለ? ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች ምን አላለሁ? እሰጣለሁ። ማንንም በሐሰት ከስሼ እንደሆነ 4 እጥፍ መልሳለሁ። ለምን እንደዚህ እንዳያውቃቸዋል? ኢየሱስ ኃጢአቱን ሳይነግረው ሰዎች ናቸው የነገሩት። ማለት ኃጢአተኛ ጋር ሊበላ ገባ ብለው ኃጢአተኞች ራሳቸው ናቸው በሱ ላይ ያጉረመረሙ። ዘኬዎስ ግን ኃጢአተኛ ነኝና እነሱ ባሉት መሰረት ከጌታ መለየት አለብኝ አለ። እንግዲህ እንዴት ከኃጢአተኛ ጋር ይበላል ብለው ኢየሱስን እንደ ጻድቅ ወስደው ማለት ነው፣ እንደ ፈሪሳዊ እንደ አስተማሪዎቻቸው ወስደውት እንዴት ከኃጢአተኛ ጋር ሊበላ ገባ ብለው በእነሱ የጽድቅ መስፈርት እየከለከሉ ነው ማለት ነው። ዘኬዎስ ግን የእነሱ ክልከላ የእነሱ ነገር እንዳያስቆመው ፈለገ። ስለዚህ ምን አለ? ጌታ ሆይ አዎ ኃጢአተኛ ነኝ ማለት ነው። እነሱ እንዳሉት ነው። ልክ ነው፣ እነሱ እንዳሉት ነው። እግዚአብሔር ሆይ እርዳን እባክህ። በእውነት ልክ ነው፣ እነሱ እንዳሉት ነኝ። ነገር ግን ሀብታም ነው አይደለም? ምንም አይሰጥም ነበር። እኩሌታውን ለድሆች ይሰጣል። ጌታ ከሚያልፈኝ እቤቴ ሊገባ ፈልጎ በእኔ በኃጢአተኛው ምክንያት ከሚያልፈኝ እኩሌታውን እሰጣለሁ። ሌላስ? አብዝቼ የወሰድኩትን እጥፍ እመልሳለሁ። ምክንያቱም ኃጢአተኛ ማለት ከሌሎች እያግበሰበሱ ከሰው እየቀሙ ሀብታም የሆኑ ናቸው። ቀራጭ ማለት ጉምሩክ ነው። ገጥሟቸው ያውቃል? ጉምሩክ ላይ የሚሰበስብ ማለት ነው። ስለዚህ እቃ ሲያታለ ጉቦ እየተቀበለ የሚያሳልፍ ነው አንዳንዱ። ስለዚህ ቀራጭ በዚህ መልኩ ነው የሚገለጠው እዚህ አካባቢ። ስለዚህ እመልሳለሁ፣ እጥፍ አድርጌ የወሰድኩትን ለሰው እመልሳለሁ። ይሄ ኃጢአቱን ማመኑ ለጌታ ይሄንን መናዘዙ ጌታ ምን አለ? ኢየሱስም እርሱ ደግሞ የአብርሃም ልጅ ነው፣ ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ። ስሙ የተመሰገነ ይሁን። እንግዲህ የሰው ልጅ የጠፋውን
ሊፈልግና ሊያድን መጥቷል። እና የዘኪዎስ ኃጢአት፣ የዘኪዎስ ወታጅነት ወይም ዘራፊነት ኢየሱስ ክርስቶስ ዘኪዎስን ለማዳን አልከለከለው። በህይወታችን ትልቅ ለውጥ እንዲመጣ ከፈለጋችሁ በመንፈሳዊ ህይወታችን ላይ የእግዚአብሔር እጅ እንዲያርፍበት የጌታ የኢየሱስ ክርስቶስ እጅ እንዲዳስሰን ከፈለግን ኃጢአታችንን በሰው ፊት ማለት ከእርስ በርሳችን መነጋገር መንፈሳዊ ሰው መርጣችሁ ስለዚህ ዘኪዎስ ለጌታችን ለኢየሱስ ክርስቶስ በፊቱ ለነበረው ነው በዛን ጊዜ የነበረው። ሌሎች ዮሐንስ ሲያጠምቅ በነበረ ጊዜ እየመጡ ኃጢአታቸውን እየተናዘዙ ይጠመቁ ነበር እና ኃጢአትን መናዘዝ ቁልፍ ጉዳይ ነው። እስኪ አሁን ወደ ያዕቆብ እንሂድና የተነሳንበትን ርዕስ አይተን እንጨርስ። ምንድን ነው እዚህ ውስጥ ያለው? ተመልከቱ። ቁጥር የያዕቆብ መልእክት ምዕራፍ 2 የያዕቆብ መልእክት ምዕራፍ 5 ነው። ምዕራፍ 5 ከቁጥር 14 ጀምረን ያለውን በደንብ መብራራት አለበት እናያለን። እናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራል። ይኸውላችሁ አንዳንድ ህመም ዝም ብሎ ከስጋ የሚመጣ ህመም ወይም ደግሞ ከጠላትም ከሰይጣንም የሚመጣ ህመም አለ። አንዳንዱ ህመም ግን የስጋ ህመም ራሱ ከኃጢአት የሚመጣ ነው። ኃጢአት ሰርተን የምንታመምበት ጊዜ አለ። እውነቴን ነው የምነግራችሁ። ይሄንን በደንብ ማወቅ አለብን። ኃጢአት ሰርተን የምንታመምበት ጊዜ፣ ኃጢአት ስለሰራን የምንታመምበት ጊዜ። ይሄንን ከዚህ በፊት ታውቃላችሁ? ፈጠቁ መጽሐፍ ቅዱስ ይናገራል። ኃጢአት ሰርተን በመስራታችን እንደ ቅጣት የምንቀጣበት ጊዜ። ለምሳሌ እዚህ ቆሮንቶስ 11 ላይ በድፍረት የጌታን ስጋና ደም ሳይለዩ በድፍረት የወሰዱ ሰዎች አንዳንዶቹ ታመዋል ይላል። አንዳንዶቻችሁ ሞተዋል ጭራሽ። ስለዚህ በጌታ ምን እንላለን? ከዓለም ጋር እንዳንኮነን በጌታ ምን እንላለን? እንገሰጻለን አይሉ። ይሄ የዲሲፕሊን እርምጃ ማለት ነው። ስለዚህ የታመመ ሰው ቢኖር እንደዚህ አይነት ጉዳይ ሲኖር የቤተ ክርስቲያንን ሽማግሌዎች ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል አይደል? ይጸልዩለት። የእምነትም ጸሎት ድውዩን ምን ይላል? ያድናል። ጌታም ምን ይለዋል? ያስነሳዋል። ጌታ ያስነሳዋል ይልና ኃጢአትም ሰርቶ እንደሆነ ይሰረይለት። ይሄ ምናልባት ይሄ በሽታ በኃጢአት የመጣ ሊሆን ይችላል ማለት ነው። ስለዚህ ዝም ብለው ስለጸለዩለት አይደለም ይሄ ሰው የሚፈወስ። ዝም ብለው ዘይት ስለቀቡት አይደለም የሚፈወስ ጌታ የሚያስነሳው። ቀጥሎ ያለው ቃል ከዚህ በላይ ያለውን ይተረጉምልናል። ምን ይላል? ኃጢአትም ሰርቶ እንደሆነ ይሰረይለታል ካለ በኋላ እርስ በርሳችሁ በኃጢአታችሁ ብትናዘዙ፣ እርስ በርሳችሁ በኃጢአታችሁ ተናዘዙ። እነዚህ ሰዎች ወደ ቤቱ መጥተው ሲጸልዩለት ስለ በሽታው ነው የሚጸልዩት። ግን ስለ በሽታው ብቻ አይደለም የሚጸልዩት፣ ስለሰራው ኃጢአት የሚጸልዩት። ይኸው ቀጥሎ ምን ይላል?
ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። ይሄ ፈውሱ ከላይ ጀምሮ የተያዘ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። እንግዲህ ኃጢአት የሚሰራው በጌታ በኢየሱስ ደም ነው። ይህን ታውቃላችሁ። በመድኃኒታችን በኢየሱስ ክርስቶስ ደም ኃጢአት ይሰራል። ነገር ግን ምንም በጌታችን በኢየሱስ ክርስቶስ ደም ኃጢአት ቢሰራ የለንም፣ የምንጸልየው በኢየሱስ ስም ነው። በጌታ ስም ይጸልዩለት። በጌታ ስም ዘይት ቀብተው ይጸልዩ። ስለዚህ ዘይቱ አይደለም ኃጢአት የሚያስተሰርየው፣ ወይም ደግሞ እኛ ስለጸለይንለት አይደለም። በማን ስም ስለጸለይን ነው? በጌታ በኢየሱስ ክርስቶስ ስም ስለጸለይን። የጌታ የኢየሱስ ክርስቶስ ስም ሲነሳ ምኑ አለ? ደሙ አለ። ምኑ አለ? መስዋዕቱ አለ። ምኑ አለ? ክህነቱ አለ። ስለዚህ በጌታችን በኢየሱስ ክርስቶስ ስም ግን እንድንጸልይለት ታዘናል። ግን እንደዚህ አይነት ፈውስ፣ እውነተኛ መድኃኒትና እውነተኛ ፈውስ በሕይወታችን እንዲያልፍ የግድ ራሳችንን ዝቅ ማድረግ አለብን። ሆን ብሎ ነው ጌታ እርስ በርሳችን አሳልፎ ይሰጣል። ገብቷችኋል አይደል? ጌታን የምትወደው ከሆነ እኔንም መውደድ አለብህ። እኔ ጌታን የምወድ ሰው ከሆነ አንተን መውደድ አለብህ። ጌታን የማየው ባንተ፣ ጌታን የምታየው በእኔ ነው። እግዚአብሔር በእኛ ውስጥ አለ። ጌታችን ኢየሱስ ክርስቶስ በእኛ ውስጥ ይኖራል። እርስ በርሳችን ስንሆን ጌታ ይገለጣል። እንዴት አድርገን ነው ጌታን የምንገልጠው? በአንደበታችን ነው። የሚያየውን ወንድሙን ሳይወድ የማያየውን እግዚአብሔር እንዴት ሊወደው ይችላል? እኔ በአንተ ፈርጄ አንተን ኮንኜ ራሴን ጻድቅ አድርጌ የምሄድ ከሆነ ምን አድርጌ ወደድኩህ? እንዴት አድርጌ ወደድኩህ? እኔ በአንተ ሳልፈርድ የመከራህና የችግርህ ተካፋይ ስሆን ግን ጌታ ይገለጣል። ክብር ምስጋና ለስሙ ይሁን። እግዚአብሔር ምን ሆኖ ይገለጣል? ጌታ ያስነሳዋል። እሱን ያስነሳዋል። ስለዚህ በእኔና በሱ መካከል የመስመራችን የግንኙነታችን ዋና ጌታ ነው ማለት ነው። እኔ አይደለሁም ያስነሳሁት እኮ፣ እኔ አይደለሁም የፈወስኩት እኮ። የፈወሰው ማን ነው? ጌታ ያስነሳዋል። እስኪ ጌታ ያስነሳዋል። ቆይ የጻድቅ ሰው ጸሎት በስራዋ ምን ታደርጋለች? ኃይል ታደርጋለች። ግን ያቺ ኃይል የማን ኃይል ናት? የጌታ ኃይል ናት። ጌታ ያስነሳዋል። በእኔና በእናንተ መካከል ጌታ አለ። እኔ የጸለይሁት በጌታችን በኢየሱስ ክርስቶስ፣ አንተ የጸለይህልኝ በጌታችን በኢየሱስ ክርስቶስ ነው። ስለዚህ የጌታ ፍቅር በእኔና በአንተ መካከል ተገለጠ። እኔ አንተን ሸክም ስሸከም፣ አንተ የኔን ሸክም ስትሸከም የክርስቶስ ሕይወት በሕይወታችን አበራ ማለት ነው። ገላትያ ላይ አውጥቶ አሳያችሁ። ምዕራፍ 6 ቁጥር 1 ላይ ገላትያ ምዕራፍ 6 ቁጥር 1 ላይ ወንድሞች ሆይ ይላል አይደል? ምዕራፍ 6 ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አግኑት። ቆይ አንተ ካልነገርከኝ እንዴት አድርጌ አቀናለሁ? እኔ ካልነገርኳችሁ እንዴት አድርጋችሁ ታቀሉኛላችሁ? አቅኑት ነው እኮ የሚለው።
ጌታን እኮ የምታገኙት በእኔ ነው። እኔን እኮ የምታገኙኝ ማለት እናንተን የማገኛችሁ በጌታ ነው፣ በክርስቶስ ነው እንጂ እኮ ራሳችንን ከፍ አድርገን በእውቀታችን ተመክተን መጽሐፍ ቅዱስ በማወቃችን መንፈሳዊ ነገር በቃ ስለገባን ዝም ብለን ሆያ ሆየ እያለ ቤታችን ቁጭ ብለን ጌታ እያል ብንፈነጥዝ የሚሆን ነገር እኮ አለ። እርስ በርሳቸው በሉት እስኪ ምን በሉ? እርስ በርሳቸው እኔ አንተን ማከብርህ አንተ እኔን የምታከብረኝ ጌታን በማከብርበት ክብር ከሆነ በክርስቶስ ነው የምናወራው። ይሄንን ነገር ዓለም ውስጥ አይደለም የምናወራው። ምክንያቱም ዓለም መሳቂያ ነው የሚያደርግ፣ የበለጠ ነው የሚያዋርደን፣ የበለጠ ነው የሚያሳድደን። የምንናገረው እኮ በእግዚአብሔር መንግስት ውስጥ ነው። የእግዚአብሔር መንግስት አሰራር እንደዚህ ነው። ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ ግን ኃጢአታችንን ሳንናዘዘው ከቀረን አንድ ቀን ኃጢአታችን ራሱ ያዋርደናል። ምክንያቱም ይገለጣል። ካልተናዘዝ ነው በስውር እንዲሄድንበት ከሆነ እግዚአብሔር አንድ ቀን ያጋልጠዋል። በሚዲያ በሶሻል ሚዲያ ነው የሚለቀቅ። ከዚያ በኋላ ምን ሆናል? በጣም ያሳዝናል። ግን አስቀድመን ብንነጋገረው ግን እንፈወስ ነበር። አስቀድመን ብንረዳዳ እንድን ነበር። እኔ በጣም የሚገርመው አንድ ቪዲዮ አየሁ ተውላከልኝ። ኢትዮጵያ ውስጥ በስውር ካሜራ ሰዎች የሚይዙ ናቸው። እዚያው ማርነ ክርስቶስ ስንቱ ሰው ተዋረደ መሰላችሁ? በድብቅ ካሜራ ይዋሽ አያዳላ ቁጭ ነው አይደል? እውነቷን ነው አይደል? የሚይዛት በካሜራ ስንቱ ተዋረደ። አያድርስ ነው ማለት ነው። ኃጢአቱን የሚሰውራት ምን ይላል? አይደማባት። ኃጢአቱን የሚናዘዝባት ግን ይፈወሳል። ይኸውላችሁ አንድ በሽታ አድጎ እስኪገላችሁ ድረስ መጠበቅ ነው ወይስ ወዲያው ስትደርሱበት ነው የሚድነው? ይሄ በሽታ አለ አይደል? የአንጀት ቁስል ወይ ምናምን አይደል? ወዲያው ከደረሳችሁበትና ወዲያው ሕክምና ከተደረገበት እንትን ይላል፣ ይጠፋል። ግን በሰውነታችን በደማችን ውስጥ ከተሰራጨ በኋላ ግን አስቸጋሪ። ኃጢአትም ቀስ ብሎ እያደገ እየተለማመደ እያደረግን በስውር በራችንን ዘግተን ማለት ቤታችንን በቃ ጨለማ ነው ዛሬ ሰው አይንም ምናምን ብለን ጌታ ግን ምሕረቱ ብዙ ነው እያልን ነው። እግዚአብሔር ደግ ነው መዳን በክርስቶስ ነው እያልን ማለት ነው። ግን ውሸት እግዚአብሔር ያስወግድልን። እንትን ነው ማታለል ነው የሰይጣን ዲስፕሊን እንትን ነው፣ ሽንገላ ነው። የታቋል የሚለን ሽንገላ ነው። ጌታ ይገስጸው። አሁን ይሄንን ምንድነው የምናደርገው መሰላችሁ? ተለማምደን በኋላ ምን ያደርገናል? በሰው ፊት ያዋርደናል። ለምሳሌ የእጅ አመል ካለብን ቤት ውስጥ በትንሹ ተለመድ ትልቅ ቦታ ላይ ስንሆን በትልቁ እንዋረዳለን። ተይዘን እስር ቤት ስንት ክርስቲያን አይደለም እንዴ ስልጣን ሲይዝ ሌላ ቦታ ላይ ተገኝቶ እስር ቤት የገባው? ኦፖርቹኒቲ ሲገኝ አይደል እንዴ ሰው ሁሉ የተዋረደው? ስለዚህ ከመዋረዳችን በፊት በየዋሃት መንፈስ የሚያቀኑን መንፈሳዊ ሰዎች ጋር መገናኘት አለ። ይኸው እንደዚያ ነው የሚለው። ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ መንፈሳውያን፣ ስጋውያን ጋር አንናገር፣ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ ምን በሉት? አቅኑት ካለ በኋላ አንተ ደግሞ እንዳትፈተን ራስህን ጠብቅ ይልና ቁጥር 2 ላይ ማለት ከእናንተ እያንዳንዱ
የአንዱን ሸክም ምን ይበል ይሸከም። እንዲሁም የማንን ሕግ ፈጽሙ? እንዲሁም የክርስቶስን ሕግ ፈጽሙ። ኃጢአትን እርስ በርስ መናዘዝ፣ ያንን የተናዘዘውን ኃጢአት ተሸክሞ በእግዚአብሔር ፊት ማልቀስ የክርስቶስን ሕግ መፈጸም ነው። መንፈሳዊ የሆነ ሰው ችግሩን ሲናገር ያ ሰው ተሸክሞት ነው፣ በእግዚአብሔር ፊት ተሸክሞት ማለት ነው። ስለዚህ የእሱን ሸክም ተሸክሞ እግዚአብሔር ይህን ፍቅር ያያል እንጂ እኮ ዝም ብሎ እኮ በዛው በጓዳቸው ደብቆ ሊፈውሳቸው አይደል? ግን ምን ያደርጋል? እኔ አንተን መሸከም መቻል አንተን የምወድበት ፍቅር መገለጥ አለ። ኢየሱስ ተሸክሞ ነው አይደል የወደደ። እኔ እናንተ እኔን መሸከም መቻል መልመድ አለበት። ያንን ሸክሜን በእግዚአብሔር ፊት ሳቀር ምን ያህል እንደምወደው ጌታ ያያል። ስለዚህ ጌታ ደግሞ የእሱ ፍቅር ነውና ይሄ የክርስቶስ ሕግ ነውና ጌታ ያስነሳዋል። ስለዚህ ትፈወሱ ዘንድ አንዱ ስለሌላው ምን ይበል ይጸልይ። ግን አመፅ ላይ ሆኖ አንድ ሰው የመመለስ ፍላጎት ሳይኖረው በአመፁ እየቀጠለ ብንጸልይ ላይፈወስ ይችላል። ምክንያቱም እግዚአብሔር የነፃ ፈቃድ አምላክ ነው። የሰውን ፈቃድ ምን አይነካም። ስለዚህ አንድ ሰው ፈቃደኛ መሆን አለበት ለመፈወስ። ፈቃደኛ ሆኖ ራሱን ዝቅ ካረገ ኃጢአቱ መናዘዝ አለበት። ምን ብያቸዋለሁ? አንደኛ ለእግዚአብሔር፣ ሁለተኛ ለመንፈሳዊ ሰው። አንዳንዴ ደግሞ እኛ የበደልነው ሰው ካለ ራሱ ለበደልነው ሰው ነው ሄደን ኃጢአታችንን ይቅርታ የምንጠይቅ። የበደልነው ለምሳሌ አንቺ እሷን በድለሻት ከሆነ እሷ ጋር መጨረስ አለብሽ። ያርጊያታለሁ ብለሽ ለእኔ ብትነግሪኝ አይሆንም። እሷን ይቅርታ መጠየቅ አለብሽ። ይችን ጨርስ እናንብና ጨርስ ኃጢአትን ስለመናዘዝ ማቴዎስ 5 አንብ ማቴዎስ 5 ማቴዎስ 5 ከቁጥር 24 ላይ ከቁጥር 23 ይመስለኛል። ከቁጥር 23 አነባለሁ። ምዕራፍ 5 ማቴዎስ ምዕራፍ 5 ከቁጥር 23 እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ ይላል። አያችሁት? መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ ቅሬታ እንዳለው በድለው ከሆነ ማለት ነው። በዚያ በመሰዊያው ፊት መባህን ትተህ ሂድ። ወደ እግዚአብሔር ቤት ገና አታቀርበውም፣ አትሰጠውም፣ አትቀምጠው ነው የምትሄደው። አስቀድመህ ከወንድምህ ጋር ምንም ታረቅ፣ በኋላ መጥተህ መባህን አቅርብ። እግዚአብሔር ይፈውሰን። አሁን ለመፈወስ የእግዚአብሔር ጸጋ ያስፈልገናል እንጂ አሁን ብዙ ቁጭ ብለን ብናስብ በእኛ ላይ ማን እንዳለው ብዙ ነገር ነው የምናገኘው እና ያንን ፈውስ ለማግኘት የእግዚአብሔር ጸጋ ይረዳናል። ለመዳናችን ሄደህ ከወንድም ጋር ታረቅ፣ ከእሱ ጋር ጨርስ መጀመሪያ። በኋላ ደግሞ ወደ እግዚአብሔር መጠህ መባህን አቅርብ። ጸሎትም ከሆነ አቅርብ፣ አምልኮ ከሆነ አቅርብ። በእግዚአብሔር ፊት የምትፈልገውን አቅርብ፣ ምስጋናን አቅርብ፣ ስጦታ ከሆነ አቅርብ። ግን መጀመሪያ ከእሱ ጋር ታረቅ።
እሱ ጋር ተነጋገር። ፈውስ ነዋ፣ ይሄ መድኃኒት ነዋ። የህይወታችን የመንፈሳዊ ህይወት ጉዟችን አንዱ ይሄ ስለሆነ እና የመንፈሳዊ ህይወታችን ዋና ቁልፍ ጉዳዮችን መተው የለብን። ራሳችንን አሟሙቀን የእግዚአብሔርን ቃል አወቅን ብለን አይምሯችንን ሞልተን ከመሄድ ይልቅ መንፈሳዊ ልምምድ ጀምር ማለት ነው። መንፈሳዊ ልምምድ ጀምር፣ መንፈሳዊ ህይወትን እንለማመድ። እግዚአብሔር እንዴት እንደሚፈውስ እንዴት እንደሚያድን እና በዚህ ብዙ ልምድ ያላቸው ሰዎች ብትጠይቁ በጣም የተፈወሱ የተለወጡ ከችግራቸው ከኃጢአታቸው ነፃ የወጡ እንደ እግዚአብሔር አሰራር እንደ እግዚአብሔር ቃል የሄዱ ሰዎች በጣም ብዙ ናቸው። እና እንግዲህ መንፈሳዊ ሰው እግዚአብሔር ይስጠንና በዚህ መንፈሳዊ ህይወት ችግራችንን የምናካፍለው ችግራችንን ተሸክሞ ስለኛ የሚጸልይ በእግዚአብሔር ቃል የሚገስጸን ቃሉን ጠቅሶ በዚያ ቃል የሚያርመን እንደገና ደግሞ ስለኛ የሚጸልይ እንደገና ደግሞ የኛን ሸክም የሚሸከም የሚያግዘን ሰው ያስፈልገናል። እና ብቻችንን አፍነን የያዝነው ተሸክመን የያዝነው በልባችን የያዝነው የደበቅነው ነገር ዞሮ ዞሮ እንዳያጠፋን ማለት ነው። እግዚአብሔር ይመስገን። ያስተማረን የመከረንና የወደደን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ጥያቄ ካለ ልቀበላችሁ። ጥያቄ አላችሁ?